እማዬ ምን ሆነሽ ነው? አይ ምንም። ትዝ ይልሃል ልጅ እያለህ አማርኛ ፊልም ስታይ ማን ይመቻል ስልህ ማን ነበር ያልከኝ? ነፃነት ወርቅነህ። ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አለን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነፃነት፣ ወንድሜ ነፂ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው። ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ምንድን ነው የሆነው ዳሬ? በእግዚአብሔር ምንድን ነው የሆነው? ሞተ። በቃ ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበረውበት። ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ ታውሽ ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ ጎዳናው መንገድ አንድም የሚጠላ መድረኩ ዝም ብሏል። የሳቅ እንባ ናፍቆታል። ሐዘን ጽልመት ወሮታል። ብሶት ሰቀቀን ይተፋል። በሙሾ ግጥም ያረግዳል። እንባ ብቻ ተቀብሏል። ያንተ ቀልድ ላይ መለስ ለዘላለም ተሸኝቷል። አንተ የህዝብ ሐኪም ህመምን በሳቅ የምታክም ጭንቀትን በቃል የምታቀል ከማንም የማትደርስ የመልካምነት አድማዝ እኔ ግን እንዴት እንደምወድህ የጭንቀት የማስወገጃ የመንፈስ መድኃኒት ነህ። ነጽዬ እንዴት እንደምወድህ ማርያምን እንዴት እንደምወድህ ድሆች ስቃያቸውን እንዲረሱ ሐዘንተኞች በአንተ ሳቅ ተነፈሱ። ዛሬ ግን ዱብዳ ሆንክብን። አልሐምንም አለ ጆሮአችንም መስማት አቃተን የሞት ዜናህን። ግን እንዴት ለምን በመከራ ጊዜ እግዜር ቀማን ሳቃችንን። ሳቅ የሚያፈልቀው አንደበትህ ዝም ማለቱን አልወደውም ነፂ እባክህ። አንተ ግጥም ነበርክ የሚቀኝብህ መድረክ ታሪክ ነበርክ በሳቅ የተጻፍ ሞትህ የግለሰብ አይደለም የህዝብ ኪሳራ ነው። በዚህ ዘመን አንተን መሳይ ካላገኘን ፈገግ ማለት ቅርስ ነው የሚሆንብን። ነፃነት ወርቅ ነህ የእውነትም ውድ ነህ። በስምህን ባናፈሳለን ነገር ግን በስራህ እንቆማለን። ሞት ያልደረሰብህ የማትሞት ትዝታ ሆነህ መድረኩ ባዶ ቢመስልም ድምፅ ግን ይሰማል እስከ ዘላለም። ለማንኛውም ዝና ዘነዘና ነው። ዝና ዘነዘና ነው ትለኛለች። አንዴ ደውዬ በአራተኛው ጥሪ ካነሳው ዝና ዘነዘና ነው። የአርቲስት ነፃነት ወርቅነህ የህይወት ታሪክ ባጭሩ እዚህ አዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነፃነት ገና የሁለተኛ ደረጃ ተማሪ ያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበረ። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነፃነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት
የሚታወቅ ባለሙያ ነበረ። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስ ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦውን ያሳየው አርቲስት ነጻነት ወርቅነህ ይህን ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔው ወጣት አርቲስት ነጻነት እስከ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክሩለታል። የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ FBI፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድማቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነጻነት በስብዕና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የስራ ባልደረቦቹ ይመሰክሩለታል። እምዬ ኢትዮጵያ ሳቋን ተነጠቀች። አርቲስት ነጻነት ወርቅነህ ድንገት ፈቱን ከሰሙ በኋላ የሀዘን መግለጫ የሰጡትን እናቀርባለን። እምዬ ኢትዮጵያ ሳቋን ተነጠቀች። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀዘን መግለጫ። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲስ ዓመት በደስታ እንድንቀበል አድርጎን ነበረ። ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራም በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ያተረፈው ተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ እልፈተ ህይወቱን የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለት በተሰማው እልፈተ ህይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ቴዎድሮስ ካሳሁን። በተለያዩ የፊልም ስራና የቴሌቪዥን ድራማ ስራዎቹ የሚታወቀው ተወዳጁ አርቲስት ነጻነት ወርቅነህ ነፂ ማረፉን ተከትሎ የሙያ አጋሩ አርቲስት ማህደር አሰፋ የተሰማትን ጥልቅ ሐዘን ገልጻለች። ማህደር ከነጻነት ጋር FBI እና ሌሎች በርካታ ፊልሞች ላይ አብራው የሰራች ሲሆን የሙያ አጋሯን እልፈት ተከትሎ በማህበራዊ ትስስር ገጿ ላይ ባሰፈረችው ልብ የሚነካ መልእክት ድንጋጤዋንና ሐዘኗን አጋርታናለች። አርቲስት ማህደር በሐዘን መግለጫዋ ላይ በስመ አብ ነፂዬ እንደዚህ ነው የምትለየው በቃ ስትል የሞቱን ዜና ለመቀበል መቸገሯን ገልጻ
ነፍስ በገነት ትረፍ ስትል ምኞቷን አስተላልፋለች። አርቲስት ነጻነት ወርቅነህ በኢትዮጵያ የፊልም ኢንዱስትሪ ውስጥ በርካታ ስራዎችን በማበርከት የሚታወቅ ሲሆን ህልፈቱ በኪነ ጥበብ ቤተሰብ ዘንድ ከፍተኛ ሐዘን ፈጥሯል። ምን እንበል? ከወራት በፊት ትኩረት ለነጻነት ወርቅነህ ብዬ በግሌ ለሙያ ጓደኞቼ፣ ለቤተሰቦቹ፣ ለጓደኞቹ ጥሪ አቅርቤ በአስቸኳይ ይታከም የሚል ሀሳብ በቅንነት አካፍዬ ነበረ። ሰው ከሞተ በኋላ ማራገብ አይጠቅምም፣ ስራውን ያቁም፣ የሚድን በሽታ ነው፣ ስለዚህ አንጣው እናሳክመው የሚል ሀሳብ አቅርቤ ነበረ። አልተሳካም። ዛሬ የነጻነትን ሞት ለመዘገብ ህዝቤ ይረባረባል። ነፂን በቁም እያለ ለመርዳት ለማገዝ ፈልጌ አልተሳካም። ጓደኛን እንድታገናኘኝ ስልኬን ልኬላት አላገናኘችኝም፣ መልስም አልመለሰችልኝም። ከልቤ ከውስጤ አዝኛለሁ። በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ ህልፈት የተሰማኝን ልባዊ ሐዘን እየገለጽኩ ለቤተሰቦቹ፣ ለመላ አድናቂዎቹ ፈጣሪ መጽናናትን እንዲሰጥ እመኛለሁ። ነፂ ስላበረከትክልን ኪነ ጥበባዊ ውለታ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ነፍስን በአጸደ ገነት ያኑርልን። ነፍስ ይማር። ከንቲባ አዳነች አቤቤ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሐዘን ገለጹ። የአዲስ አበባ ከንቲባ አስተዳደር ከንቲባ አዳነች አቤቤ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሐዘን ገልጸዋል። በማህበራዊ ትስስር ገጽ ባሰፈሩት መልእክት ታዋቂው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት በመለየቱ ጥልቅ ሐዘን ተሰምቶኛል ብለዋል። አክለውም ለአርቲስት ነጻነት ቤተሰቦች፣ ወዳጆችና አድናቂዎች በሙሉ መጽናናትን እመኛለሁ፣ ፈጣሪ ነፍሱን በአጸደ ገነት ያኑር ሲሉም ገልጸዋል። ታዋቂዋ ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ መቅደስ ደበሳይ የቅርብ ወዳጅና የሙያ አጋሯ በሆነው በአርቲስት ነጻነት ወርቅነህ ነፂ ድንገተኛ ህልፈት የተሰማትን ጥልቅ የልብ ስብራትና ሐዘን ገልጻለች። ጋዜጠኛዋ ባስተላለፈችውና የሁለቱን ቅርበት በሚያሳይ መልእክት አርቲስት ነጻነት ከማረፉ ቀናት ቀደም ብሎ ስላለው ቀጣይ እቅድና እልም አጫውቷት እንደነበረ አስታውሳለች። መቅደስ በወዳጇ ህልፈት ከፍተኛ ድንጋጤ ውስጥ መሆኗን ስትገልጽ የኔ ንጹህ ነጽዬ ከቀናት በፊት ያ ሁሉ እልም መዳረሻው በሰሙት ጆሮቼ ዛሬ መለየትን በአይኔ እስካየሁበት ሰዓት ድረስ ማመን አልችልም በማለት ከቀናት በፊት በህይወት የነበረው ወዳጇ ዛሬ ወደማይመለስበት ዓለም መሄዱን ለመቀበል መቸገሯን አመላክታለች። ጋዜጠኛዋ በሐዘን መግለጫዋ ላይ ከ2 ዓመት በፊት ያጣችውን ሌላኛውን የጥበብ ሰው አርቲስት አስፋው መሸሻን በማስታወስ የሁለቱን የቅርብ ወዳጆቿን ሞት አገናኝታለች። በቅርብ ርቀት ልዩነት የሁለት ልብ ወዳጆች ሞት አለመታደል ስትል የገለጸች መቅደስ በ2 ዓመታት ልዩነት አስፍዬንና አንተን እንደ ወዳጅ ማጣት አለመታደር ነው ስትል ሐዘኗ ምን ያህል ከባድ እንደሆነ ገልጻለች። አርቲስት ነጻነት ወርቅነህ ከጋዜጠኛ መቅደስ ደበሳይ ጋር በሙያና በግል የጠበቀ ወዳጅነት እንደነበራቸውም ይታወቃል። ስደትና የባዕድ አገር ኑሮ ለሁሉም ነገር ይከብዳል ያለችን አናነች። በተለይ ደግሞ የልብ ወዳጅን አብሮ አደግንና የሙያ አጋርን መርዶ በሩቅ ሆኖ መስማት እመሙ እጥፍ ድርብ ነው ትለናለች። ይህ የሆነው በአርቲስት አና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ወይም ነፂ ድንገተኛ ህልፈት እንደ መብረቅ እየወረደባታና ሐዘኑን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ አገር ሐዘንን እንደ አገር ቤት ጮ ማውጣት፣ ደረት እየደቁ ማልቀስ አይቻልም። የውጭው ዓለም ጸጥታ ለሐዘንተኛ አይመችም። አና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በአይነ ህሊናችን ትስለዋለች። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮውኩ፣ አለቀስኩ፣ ከመሪ ጋር ታገልኩ። ሐዘኔ ግን አልወጣም አለኝ። ይህ የመኪና ውስጥ ብቸኛ ጩኸት የነጻነት ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበረ። አና ነጻነት የምታውቀው በስራ አጋርነት ብቻ አይደለም። እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ
ጭምር ነበረ። አዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ስራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህን አምኖ መቀበል ከበደኝ። ነፂ ወንድሜ፣ ነፂ የስራ ባልደረባዬ፣ ባዕድ አገር ሆኖ የወዳጅ አዘን መስማት ለካስ እንዲህ ከባድ ነው ስትል የአዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነውን አዘን ለፈጣሪ በመስጠት ለልብ ወዳጇ የመጨረሻ የሽኝት ቃሏን በምርቃት ቋጭታለች። እንግዲህስ ምን እላለሁ? ያሳደገ የምትወደውና የሚወድ ቅዱስ ኡራኤል በክንፎቹ ይቀበል። የአርቲስት አና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያንን የጋራ ስሜት ማሳያ ሆኖ አልፏል። ነጻነት ወርቅነህ መልካምነትና ቀልዶች ግን በአናና በአድናቂዎቿ ልብ ውስጥ ለዘላለም ይኖራል። ነፍስ ይማር።